ስለዚህ ኢትዮጵያን ሳይዟን አየን። ከአፍሪካ ምን ያህል ፐርሰንቱን ትይዛለች፣ በደረጃ ስንተኛ ነች የሚለውን አየን። ኦኬ ግን እነዚህ ከአፍሪካ 10ኛ መሆኗ ወይም 1.1 ሚሊዮን ኪሎ ሜትር ስኩዌር ወይም ኪሎ ሜትር ስኩዌር ያህል ሳይዝ መኖሩ ጥቅሙ ምንድነው እና ጉዳቱስ ምንድነው የሚለው ማወቅ አለብን። የመጀመሪያው ትልቁ ጥቅሙ ምንድነው? ሰፊ የሆነ መሬት ሲኖር ኦብቪየስሊ ሰፊ የሆነ አግሮ ኢኮሎጂካል ዞን ነው ማለት ነው። ሰፊ ለእርሻ ለኑሮ ወይም የተለያየ ነገሮችን ለመስራት የሚያመች ሰፊ የሆነ አግሮ ኢኮሎጂካል ዞን። እሺ ሌላኛው ሰፊ የሆነ አረብል ላንድ አለ ወይም ሊሰራበት የሚችል ሊታረስ የሚችል አረብል ላንድ ማለት ሊሰራበት የሚችል ላንድ ነው። ሌላኛው ቫራይቲ ኦፍ ሚነራል ሪሶርስስ ሰፊ መሬት ካለ ከመሬት በታች ያለን ሳይዝ እንደዛው ሰፊ ነው ማለት ነው። ያለው መሬት በታች ያለው ያው ሰፊ ነው። መሬቱ ሲሰፋ አንደርግራውንድ ሪሶርሳችንን በጣም ይሰፋል። ስለዚህ ብዙ ሚነራል ሪሶርስ እንድናገኝ ምክንያት ይሆነናል። ሌላኛው ኢትኒክ ግሩፕስ ብዙ ኢትኒክ ግሩፕ ሊኖር እንችላለን። ለምሳሌ ከ80 በላይ አንዳንድ 90 ይላሉ። ሰፊ የኢትኒክ ግሩፕ ዳይቨርሲቲ ብዙ አለ። ከተለያየ ህዝብ ብዙ ባህል ብዙ እውቀት ማግኘት ይቻላል። ሰፊ አገር የመኖሩ ጥቅም እነዚህ ናቸው። ኢኮኖሚካሊ በጣም ጠቃሚ ነው። አግሮ ኢኮሎጂካል ዞን አረብል ላንድ እና ሪሶርስ ደረጃ ከዛ ደግሞ እንደ ባህል እንደ ህዝብ ደግሞ ለማደግ ዳይቨርሲቲ በጣም አስፈላጊ ነገር ነው። ኢትኒክ ግሩፕ ሰፊ ኢትኒክ ግሩፕ እንዲኖረን አስችሏል። ሰፊ መሬት መኖሩ ኦኬ ግን that's not all ሁልጊዜም ጉዳት አለው። ጥቅም ካለው የሆነ ጉዳት ደግሞ መኖር መቻል አለበት። ሰፊ ሀገር ሲኖር ለማስተዳደርም እንደዛው በጣም አድካሚ ነው። በታሪክ በጣም ብዙ ሀገራት አንድ ሀገሩን አስፍቶ አንድ መሪ ሀገሩን አስፍቶ ተጨማሪ ሀገራት ከወረረ በኋላ ለተወሰነ ጊዜ ሀገሩ ያድጋል። ለተወሰነ ጊዜ ከወረረው ሀገር ብዙ ከብት ያገኛል። ብዙ በፊት በነበረው ጊዜ ብዙ ባሪዎችን ያገኛል። ብዙ የሚሰራ ሰው ያገኛል። ጉዳቱ ግን ምንድነው? ማስተዳደር በጣም አስቸጋሪ ነው። ሰፊ ሲሆን ማስተዳደር በጣም ከባድ ነው። ኢትዮጵያም በጣም ትልቁ ችግር ምንድነው? ኤክስፔንሲቭ ነው። በጣም ብዙ ወጪ ያለው ሰፊ ሀገርን ማስተዳደር ጀስት አንድ የተወሰነ ምሳሌ ከዚህ ውስጥ 1/10ኛው ቢሆን ለማስተዳደር የሚያስፈልገንም ወጪ እንደዛው ሲግኒፊካንትሊ ይቀንሳል። ኤክስፔንሲቭ መሆኑ አድሚኒስትሬቲቭ ኤክስፔንዲቸር። ሌላኛው ላርጅ አርሚ ያስፈልጋል። ሰፊ ግዛት ሲሆን ቅድም ምን አለን? 5260 ኪሎ ሜትር የድንበር ስፋታችን ወይም የድንበር ርዝማኔ እሱን ያህል ኪሎ ሜትር ለመጠበቅ ውስጡን ለመጠበቅ ሰፊ የሆነ ትልቅ የሆነ አርሚ ያስፈልጋል። እሱን አርሚ መገንባት መቻል፣ እሱን ማስተዳደር መቻል፣ እሱን ፈንድ ማድረግ በጣም አስቸጋሪ ነገር። ሌላኛው ፋይናንሻል ፓወር ከባድ ፋይናንሻል ፓወር ይፈልጋል። ይሄንን ሁሉ 100 ሚሊዮን 120 130 ይባላል። እሱን ሁሉ ሚሊዮን ህዝብ ማስተዳደር ከዛ ኢፌክቲቭ አድሚኒስትሬሽን ቅድም ምን አለን? ኤክስፔንሲቭ ይሆናል፣ ውድ ነው። ብዙ ህዝብ ማስተዳደር ውድ ነው። ኦኬ ውድ ከመሆኑም በላይ ግን አስቸጋሪ። ቅድም ምን አለን? ዳይቨርሲቲው ኦኬ ለማደግ ጥሩ ነው። ዳይቨርሲቲ ከተለያየ ህዝብ የተለያየ ባህል ይኖራል። በሱስ በሚኖረው ሲንተሲስ አዲስ ነገር ይፈጠራል እና that's an advantage። ግን ይሄን ሁሉ ህዝብ ማስተዳደር ደግሞ ከባድ ነው። የሁሉ ህዝብ ቅሬታ ይኖራል። ከ80 ብሔረሰብ ውስጥ የሚነሱ ብዙ ጥያቄዎች ይኖራሉ። እነሱን ሃንድል ማድረግ 1 እና 2 ቢሆኑ በጣም ቀላል ይሆን ነበር። ሲበዙ ግን አድቫንቴጅ እንደመሆኑም ግን ደግሞ በጣም ቻሌንጅ ነው። ኦኬ this is the advantage and disadvantage of size። so far ያየናቸው ነገሮች ሎኬሽኑን አየን ኢትዮጵያን። ከዛ ኢትዮጵያን ደግሞ ሳይዟን አየን ምን ታክላለች እና ደግሞ አድቫንቴጅ እና ዲስአድቫንቴጅ። ከሱ መቀጠል የሚመጣው ሼፕ ነው። የዩኒት ሰብ ቻፕተር ውስጥ የመጨረሻው ፖይንት ይሄ ሼፕ ኢትዮጵያ ቅርጿ ምን አይነት ነው? የሀገራት ቅርጽ ምን አይነት ሊሆን ይችላል? it could be compact, it could be elongated እና it could be truncated። ምን ማለት ነው? ኮምፓክት ማለት አንድ ክብ ውስጥ ብናስገባው የሀገሪቱን ማፕ ኖሮ ክብ ውስጥ ብናስገባው ሶሊድ ነው ወይም እዛ ክብ ውስጥ ፊት ያደርጋል፣ ብዙ ወጣ ገባ የለውም እያለ ነው። ኮምፓክት ማለት አንድ ነገር ምንድን ነው? ኮምፓክት ነው ከተባለ ሶሊድ ነው ወይም ጥብቅ ያለ ድፍን ነው ማለት ነው። ድፍን የሀገር ቅርጽ አለ። ኢሎንጌትድ ደግሞ በጣም ረጅም ቀጭን ረጅም ኢሎንጌትድ ሎንግ የሆነ የሀገራት ቅርጽ አለ። ሌላኛው ትራንኬትር። እንደ ጂኦግራፊ ሁለት የሀገራትን ቅርጽ በሁለት ነው የሚከፍለው፣ ኮምፓክት እና ኢሎንጌትድ ብሎ። መጽሐፋቸው ግን ፎር ሰም ሪዝን ትራንኬትድን ማካተት ፈልጓል። ምንድነው ትራንኬትድ ማለት? አንድ ሀገር ድፍን ቅርጽ ይኖረውና ከመሀሉ ግን የሚወጣ ወይም የጎደለ የሚመስል ሞስትሊ ዲዩ ቱ ሰም ናቹራል ዲዛስተር ማለት በረጅም ዓመት የነበረ በኢንዶጂኒክ ፎርስስ የተፈጠረ የሆነ የጎደለ አካል ወይም የወጣ ላንድ ፎርም ይኖራል። እሱ ያጎደለው ላንድ ፎርም እሱን ለማለት ነው ትራንኬትድ። ኮምፓክት ስንል ድፍን እያለ ነው። ትራንኬትድ ስንል ደግሞ ጎዶሎ እንደማለት ነው። ኢሎንጌትድ ደግሞ ረጅም። በምሳሌ ስናያቸው ለምሳሌ እነዚህ የአውሮፓ ሀገራት ናቸው። ኮምፓክት የሚመስሉ ወይም ለክብነት የቀረቡ ሀገራት የትኞቹ ናቸው? ለምሳሌ እዚህ ጋር ፖላንድ ሞር ኦር ለስ ከበብ ያለች ሀገር ነች። እዚህ ጋር መቄዶኒያ አለ፣ አሁን ሰሜን መቄዶኒያ ተብሏል። ጀርመኒ ኢትስ ኦኬ ኦልሞስት ወደ ክብነት የሚያደላ ነው። እነዚህ ኮምፓክት የምንላቸው ሀገራት ወይም ድፍን ሀገራት ናቸው።
ኢሎንጌትድ ደግሞ ቀጭን ረጅም ሀገራት ለምሳሌ ኖርዌይ በጣም ረጅም ሀገር ነው። ቀጭን ነው፣ ረጅም ነው። እዚህ ጋር ተመሳሳይ ፖርቹጋል፣ ሌሎችም ሀገራት ይሄ ምስራቅ አውሮፓ ላይ ያለ ተገንጣይ ሀገር ነው። ትራንኬትድ ስንል ደግሞ ከውስጡ የጎደለ የሚመስል ሀገር እያለ ነው። ለምሳሌ ከሱ የትኛውን ማንሳት እንችላለን? ቫቲካን ኦልሞስት ደህና ነው፣ ግን ይሄኛው ፓርት የሆነ እንደዚህ አይነት ፓርት የጎደላለ። እንደዚህ አይነት የጎደሉትን ቅርጾችን ለማካተት ብሎ ነው ትራንኬትድ። this is not exactly scientific፣ ግን ያው ኮምፓክት እና ኢሎንጌትድ ብሎ ተጨማሪ መጽሐፋቸው ስላካተተው ለማየት ያለው። ስለዚህ የሀገራት ቅርጽ ወይ ድፍን ይሆናል ወይ ረጅም ይሆናል ወይም ደግሞ ትራንኬትድ ይሆናል፣ የጎደለ የሚመስል ቅርጽ ያለው። ኦኬ፣ ስለዚህ ይሄ የአውሮፓ ሀገራትን በምሳሌ ነበር ያየነው። ኢትዮጵያ ቅርጿ ምን ያለው ኢሎንጌትድ ነው ወይስ ትራንኬትድ ነው ወይስ ኮምፓክት ነው? ሞር ኦር ሌስ ኢትዮጵያ ወደ ክብ የምታደላ ነች። ይህንን ክብ ውስጥ እናስገባው ብንል የኔ ራፍ ክብ ነው፣ ግን ሞር ኦር ሌስ ክብ ውስጥ መግባት የምትችል ነች። ኮምፓክት ሀገር ያስብላታል። ለዛ ምክንያቱ ምንድነው? ከኖርዝ ሳውዝ እስከ ኢስት ዌስት ያለው ዲስታንስ እኩል መሆኑ፣ ተመጣጣኝ መሆኑ፣ ከዚህ ጫፍ እስከዚህ ጫፍ ያለው ዲስታንስ እና ከዚህ ጫፍ እስከዚህ ጫፍ ያለው ዲስታንስ ተመጣጣኝ መሆኑ። ፐርፌክትሊ ክብ አይደለም፣ ማንም ፐርፌክትሊ ክብ ሀገር የለም፣ ግን ተመጣጣኝ ስለሆነ ኢትዮጵያን ሼፕዋን ኮምፓክት ማለት እንችላለን። እሺ፣ ስለዚህ ኮምፓክትነቱን ኢንዲኬተሮች አሉ ለሁሉም ሀገራት። ይሄ ሀገር ኮምፓክት ነው ወይም ኢሎንጌትድ ነው ወይም ትራንኬትድ ነው ለማለት ኮምፓክትነስ ሜዥሮች አሉ ወይም ኢንዲኬተሮች። የመጀመሪያው ባውንደሪ ኦቨር ሰርከምፈረንስ ሬሾ ነው። ባውንደሪ ኦቨር ሰርከምፈረንስ ማለት የኢትዮጵያ ባውንደሪ ምን ያህል ነው አለ ቅድም ስናይ፣ ፓርቶቹን ስናይ ከሶማሌ ጋር ይሄን ያህል ከጅቡቲ ጋር ይሄን ያህል ስንል 5260 ነበር የባውንደሪያችን ማለት ነው። 5260 ቢሲ ማለት ባውንደሪያችንን ከሰርከምፈረንሳችን ጋር ነው የሚያወራው። ሰርከምፈረንስ ደግሞ እንዴት ነው የሚሰራው? ታች ባውንደሪ ሰርከምፈረንስ እንዴት ነው የሚሰራው? የኢትዮጵያ ኤሪያ ስንት ነው? 1.1 ሚሊዮን። 1.1 ሚሊዮን ይሄ ሚሊዮን ነው ብለን እናስብ። ኤሪያ ሲሰራ ፓይ አር ስኩዌር ነው። 1.1 የመጣው በፓይ አንድ ቁጥር የሆነ አር የሆነ ራዲየስ ስኩዌር ሆኖ በፓይ ተካፍሎ ነው። በፓይ እናከፍለናል። ፓይ ማለት 3.14 ነው። ይሄ 1.1 ሚሊዮን በፓይ ሲካፈል ወይም በ3.14 ሲካፈል ወደ 352,000 ሳምቲንግ ገደማ ነው የመጣው። ቁጥሩ መጽሐፋችሁ ላይ ያለ። ከዛ በመቀጠል ይሄ ማለት አር ስኩዌር ነው። ይሄንን አንደር ስናደርገው የሚመጣልን ቁጥር አለ። እሱን የሚመጣላችሁን ቁጥር በምንድነው የምታካፍሉት? በባውንደሪ። ባውንደሪያችን 5260 ነው። 5260 ሲካፈል የዚህ ስኩዌር ሩት ነበር ስታመጡት የሚመጣው ቁጥር ምን ያህል ነው? ኮምፓክት ከሆነ ኮምፓክት ነው። ቁጥሩ ከዜሮ እስከ 1.5 ባለው ነው የሚውለው። ዜሮ ከኋላ በጣም ኢሎንጌትድ ነው እያለ ነው። ኤግዛክትሊ ዜሮ አይውልም፣ ግን ለዜሮ በቀረበ ቁጥር ይሄ ነገር ትራንኬትድ የሆነ ነው እንላለን። አንድ አካባቢ አንድን በቀረበ ቁጥር ደግሞ ሞር ወደ ኢትዮጵያ ወደ ክብነት የመጣ ነው እንላለን። የኢትዮጵያ 1.4 ነው የሚመጣው። 1.4 ነው የሚመጣው። 1.4 ብዙ አረቀም ከአንድ በሚለው ኢትዮጵያ ኮምፓክት ሼፕ እንላታለን። ወይም ምን ማለት ነው? 1.4 አንድ ማለት ከሰርክል በ41% ነው ዲቪዬት ያደረገው። ወይም አንድ ሰርክል ውስጥ ፊት ለማድረግ 41% ያህል ይቀረዋል ለማለት ነው። ዛትስ ኮምፓክት የሚያስብል ኤሪያ ማለት ነው። ሌላኛው ደግሞ ኤሪያ ባውንደሪ ነው። ኤሪያ ባውንደሪ ማለት ደግሞ እንዴት ነው መሰላችሁ? ኤቢ ኤሪያችን ኢትዮጵያ 1.1 ነው፣ 1.1 ሚሊዮን። ባውንደሪያችን ደግሞ ኢትዮጵያ 5260። ይህንን ስናካፍል የሚመጣልን ቁጥር ምን እያለ ነው? የኢትዮጵያ ድንበሯ ከስፋቷ አንጻር ምን ያህል ነው እያለ ነው። የኢትዮጵያ ድንበሯ ከስፋቷ አንጻር ምን ያህል ነው ስንል ለምሳሌ የኢትዮጵያ ኤሪያ አጠቃላይ 1.1 ሚሊዮኑ ሲካፈል ለባውንደሪዋ ለ5260 የሚመጣው 210 ነው። 210 ምን ማለት ነው? ስለዚህ ትርጉሙ ምን ማለት ነው? ቅድም 1.41 ሲመጣ ከአንድ ሰርክል 41% ዲቪዬት ያደርጋል። ወይም ከአንድ ሰርክል በ41% ነው የሚያፈነግጠው ከሰርክሉ ክበብ ውስጥ የሚወጣው። 210 ምን ማለት ነው? 210 ኪሎ ሜትር ሲመጣልን ኤሪያውን በባውንደሪ አካፍለን እሱ ምን ማለት ነው? የኢትዮጵያ ድንበር የኢትዮጵያ ኤሪያ ለ210 ወይም 1 ኪሎ ሜትር ድንበርን ብንጠብቅ 1 ኪሎ ሜትር ድንበርን ሴፍ ጋርድ ብናደርግ 210 ኪሎ ሜትር የሆነ ኢንላንድ ቴሪቶሪ ሴፍ እያደረግን ነው ማለት ነው። ኢትዮጵያ እንደዚህ ቢሆን ሼፓ 1 ኪሎ ሜትር እዚህ ጋር ስንጠብቅ ወደ ውስጥ ያለ 210 ኪሎ ሜትር ሴፍ ጋርድ እያደረግን ነው ማለት ነው። ስለዚህ ኤሪያችን ከስፋታችን ርዝመት
በ210 እጥፍ ይበልጣል። ስለዚህ 1 ኪሎ ሜትር መጠበቅ 210 ኪሎ ሜትር መጠበቅ በ10 ብናደርገው 2100 እያለ ሙሉን ስንጠብቅ 1.1 ሚሊዮን ተጠበቀ ማለት ነው። ሶ ይሄ ሚሊታሪ ሲግኒፊካንስ ሞር ሚሊታሪ ሲግኒፊካንስ ያለው ኢንዲኬተር ነው። ጥብቅ ሲሆን ያ ባነሰ ቁጥር ማለትም ትንሽ ኤሪያ ጠብቀን ሰፊ ግዛት 1 ኪሎ ሜትር ብቻ ሸፍነን ሰፊ ግዛት ሴፍ ጋርድ ማድረግ የምንችል ከሆነ ይሄ ለሚሊታሪ ሰርቪስ በጣም አሪፍ ነገር ነው። በትንሽ ኤፈርት ሰፊ ስራ መስራት ስለሚቻል ማለት ነው። ሶ ዳት ኢዝ ባውንደሪ ሰርከምፈረንስ ሬሾ ባውንደሪያችንን ኤሪያውን ኤሪያስ ባውንደሪ ሬሾ ኤሪያውን በባውንደሪ ስናካፍል የምናገኘው። ቀጣዩ ደግሞ አክቹዋል ኤሪያ ቨርሰስ ኤሪያ ኦፍ ኢንስክራይቢንግ ሰርክል። ይሄ ምን ማለት ነው? ኢትዮጵያ ትኖራለች ከዛ ይሄን ተጠቀም እዚህኛው ላይ ኢንስክራይብ የሚያደርገው ሰርክል ቢኖር ወይም በውስጡ ፊት ማድረግ የሚችል ሰርክል ምን ያህል ነው የሚለውን ሶ በውስጡ ምን ያህል ትልቅ የሆነ ሰርክል ፊት ማድረግ እንችላለን የሚለውን ሜዠርመንት የምናይበት ኢንዲኬተር ነው። ስለዚህ የኢትዮጵያ ቅርጿ ምን አይነት ነው አይደል? ኮምፓክት ነው አይደል? ኢሎንጌትድ አይደለም። ኢሎንጌትድ የምንለው ረዘም ያለ ሀገር ነው። ኢትዮጵያ ኮምፓክት ነው። ምን አይነት አድቫንቴጅ እና ዲስአድቫንቴጅ አለው? ጥብቅ ያለ መሆኑ ምሳሌ ኢኮኖሚክ ሲግኒፊካንስ አለው። ምን ማለት ነው? አንድን ነገር እዚህ ጋር ብናደርገው እዚህ ጋር አንድ ስራ ብንሰራ ወይም አንድ ኢንስቲትዩሽን እዚህ ጋር ቢከፈት ወይም አንድ ጦር እዚህ ጋር ቢሰፍር ሰፊ ኤሪያን ባንዴ ከቨር ማድረግ ይችላል። ግን ኮምፔሪት እንደዚህ ምናምን እንደዚህ አይነት ቅርጽ ያለው ሀገር የቱ ጋር ቢያደርግ ነው ሰፊ ሊያዳርስ የሚችለው? ለምሳሌ አንድ ፎርስ አንድ የሆኑ ወታደሮች እዚህ ጋር ሴትል ቢያደርጉ እነዚህ ወታደሮች እዚህ ጫፍም ያለውን ከቨር ለማድረግ እዚህ ጫፍ ያለውን ከቨር ለማድረግ በጣም ሰፊ ዲስታንስ ያለው እዚህ ጋር ያለውን ከቨር ለማድረግ ደግሞ ትንሽ ነው። ሶ ተመጣጣኝ የሆነ ቦታ ማግኘትን አስቸጋሪ ነው። ግን ኮምፓክት የሆነ ሀገር ላይ ሲሆን አንድ ነገር ካለ ለሁሉም ሞር ኦር ለስ ተመጣጣኝ የሆነ ዲስታንስ አለው። ሶ እዚህ ጋር ለምሳሌ ተቋማትን መክፈት ሊሆን ይችላል። አንድ ሆስፒታል ሲገነባ አንድ ዞን ቢኖር የዞኑን ሼፕ ኮንሲደር ይደረጋል ቅርጹ። ሶ ኮምፓክት ከሆነ መሀል ላይ ብንገነባው እዛ ዞን ውስጥ ያለን ሆስፒታል ከዞኑ ጥግና ጥግ ጠረፍ ላይ የሚመጣው ሰዎች ያንን ሆስፒታል በቀላሉ መጠቀም ይችላሉ። እንደዚህ ኢሎንጌትድ ሼፕ ከሆነ ግን ከዚህ የሚመጣው ሰውዬ በጣም ብዙ ኪሎ ሜትር ተጉዞ ነው፣ ከዚህ የሚመጣው ግን ቅርቡ ነው። ሶ ይሄንን ኮንሲደር በማድረግ በተቻለ መጠን ሼፕን ኮንሲደር ያደረገ የዲሲዥኖች ለመውሰድ ይሞከራል። ሶ ምን አየን በዚህ ቻፕተር? ኢትዮጵያን ሳይዟን አየን፣ መጀመሪያ ኢትዮጵያን ሎኬሽን አየን፣ ከዛ ሳይዝ አየን፣ ከዛ ቅርጿን አየን። ሶ ሎኬሽኗ ምንድነው አለን? ከሪላቲቭ ሎኬሽን በቪሲኒቲ እና በስትራቴጂክ ተብሎ ይወሰናል። ከኤርትራ ከኬንያ ከነሱ ሀገራት ጋር ያላትን ሎኬሽን አየን፣ አንጻራዊ ሎኬሽን። ከዛ ደግሞ አብሶሉት ሎኬሽን ከሜሪዲያን እና ከኢኩዌተር በላቲቲዩድ እና በሎንጊቲዩድ መስመሮች ከፍለን የቱ ጋር ያለችው የሚለውን ከ3 ዲግሪ እስከ 15 ዲግሪ ከጎን ደግሞ ከ33 እስከ 48 ዲግሪ ያለውን ኤሪያ እንደምትይዝ። ከዛ በመቀጠል ሲግኒፊካንስ ኦፍ ዘ ካንትሪ ሼፕ የካንትሪው የሀገር ሼፕ እንደዚህ መሆኑ ኮምፓክት መሆኑ ምን ጥቅም ምን ጉዳት አለው የሚለውን። ከዛ በመቀጠል ኤክስፕሌንድ ኮምፔርድ ኤንድ ኤክስፕሌንድ ዘ ሳይዝ ሳይዟ ምን ያህል ነው እና ምን ጥቅም አለው አድቫንቴጅ እና ዲስአድቫንቴጅ ብለን አይተናል። ከዛ በመቀጠል 1.3 ላይ ጂኦግራፊካል ሂስትሪ ኦፍ ኢትዮጵያ በሚለው ቶፒክ እንገናኛለን። until then